ኢየሱስ ክርስቶስ ዘኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽምዑ ወልተሁ ነሲኦ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። የአባቶቻችን አምላክ የቅዱሳን አምላክ የሁላችን ፈጣሪ በአባትነቱ በቸርነቱ በምሕረቱ በይቅርታው ሁላችንንም ሰብስቦ በፍቅር ስቦ በረድኤቱ አቅርቦ በቅድስናው ስፍራ ለመገናኘት ያበቃል። የአባቶቻችን አምላክ የሁላችን ፈጣሪ ስሙ ይክበር ይመስገን፣ ስሙ ይክበር ይመስገን። ተማሃሩ እምኔ እስመ የዋህ አነ ወትሑት ልቤ። ከእኔ ተማሩ፣ እኔ የዋህ ነኝ በልቤም ትሑት ነኝ፣ ለነፍሳችሁ ዕረፍት ታገኛላችሁና። የተወደዱ የተከበሩ አባታችን መላከ ብርሃናት ብርለ ወርቁ የደብራችን የስብከተ ወንጌል ኃላፊ፣ የተከበሩ መጋቢ ሐዲስ ሄኖክ ፈንቴ የደብራችን ስብከተ ወንጌል ክፍል አገልጋይ፣ በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነትን ያገኛችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ሕፃናትም ጭምር በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ሰነበታችሁ? አባታችን አምላካችን ፈጣሪያችን በአባትነቱ በቸርነቱ በምሕረቱና በይቅርታው ጠብቆ ለዚች ሰዓት አድርሶን በቅድስናው ስፍራ ተሰብስበን ቃሉን እንድንሰማ የፈቀደልን የአባቶቻችን አምላክ ስሙ ይክበር ይመስገን። በመካከላችን ተገኝቶ ጉባኤያችንን ይባርክልን፣ ሚስጥሩን ጥበቡን አምላካችን ይግለጥልን። ተማሃሩ ወአእምሩ እምኔ እስመ የዋህ አነ ወትሑት ልቤ። ከእኔ ተማሩ፣ እኔ የዋህ ነኝ በልቤም ትሑት ነኝ፣ ለነፍሳችሁ ዕረፍትን ታገኛላችሁና። ይህን ቃል የተናገረው ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው ወደ ግብፅ የተሰደደው 40 ቀን 40 ሌሊት የጾመው የጸለየው በመስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ ለእኛ የሰጠው አምላካችን መምህራችን ፈጣሪያችን ኢየሱስ ክርስቶስ ነው። ቃሉ የተነገረው በጊዜው በዙሪያው ለነበሩ ለሕዝበ እስራኤል ነው። ፍጻሜው ለዓለም ሁሉ የተነገረ ሕያውና የፍቅር ቃል ነው። ከእኔ ተማሩ። ከኔ ጋር በሉ እስቲ ከእኔ በሉ ተማሩ፣ እኔ የዋህ ነኝ በልቤም ትሑት ነኝ፣ ለነፍሳችሁ ዕረፍትን ታገኛላችሁና። እኔ የዋህ ነኝ በልቤም ትሑት ነኝ፣ ለነፍሳችሁ ዕረፍት ታገኛላችሁና። የእግዚአብሔር ልጆች እንግዲህ ቃሉ የተነገረው ለሁላችንም ነው። የእግዚአብሔር ቃል ዘላለማዊ ነው። ለጊዜው በጊዜው በዙሪያው ለነበሩ ለሕዝበ እስራኤል ነው። በተለይም ፈሪሳውያን ሰዎችን ዝቅ አድርገው ያዩ ለነበሩ፣ ሰዎችን ይንቁ ራሳቸውን ያጸድቁ ለነበሩ ለፈሪሳውያን የተሰጠ ቃል ነው። እናንተ ደካሞች፣ ሸክም የከበደባችሁ የኃጢአት የበደል የክፋት የተንኮል ሸክም የከበደባችሁ ወደ እኔ ኑ፣ እኔ አሳርፋችኋለሁ። ተማሃሩ እምኔ፣ ከእኔ ተማሩ፣ እኔ የዋህ ነኝ በልቤም ትሑት ነኝ፣ ለነፍሳችሁ ዕረፍት ታገኛላችሁና። ጸሐፍትና ፈሪሳውያን ትሕትና የላቸውም ነበር። ራሳቸውን ከፍ ያደርጉ ነበረ። ምዕመናንን ሕዝበ ክርስቲያንን ይንቁ ነበረ። በዙሪያው ያሉትን ሰዎች ራሳቸውን ዝቅ አድርገው የሚኖሩትን ይንቋቸው ነበረ። ራሳቸውን ደግሞ ከፍ ከፍ ያደርጉ ነበረ። በዚህ ጊዜ ተማሃሩ እምኔ፣ ትሕትናን ከኔ ተማሩ፣ የዋህነትን ከኔ ተማሩ፣ ደግነትን ከኔ ተማሩ ብሎ አምላካችን ፈጣሪያችን ለጊዜው የተናገረው
ለፈሪሳውያን የተነገረ ቃል ነው። እየሰማችሁኝ ነው? ከቃሉ ጋር ናችሁ? ለማን የተነገረ ቃል ነው? ለፈሪሳውያን። እናንተ ደካሞች፣ ሸክም የከበደባችሁ፣ የኃጢአት የበደል የክፋት ሸክም የከበደባችሁ ወደ እኔ ኑ፣ እኔ አሳርፋችኋለሁ። ተማሩ እኔ ደግነትን፣ ትህትናን፣ የዋህነትን ከእኔ ተማሩ እያለ አምላካችን ፈጣሪያችን ኢየሱስ ክርስቶስ ይህን ቃል ደጋግሞ ይናገር ነበረ። ከእኔ ተማሩ አላቸው። የእግዚአብሔር ልጆች ፈሪሳውያን ሕዝቡን በዚህ ግቡ፣ በዚህ ውጡ እያሉ ሕዝቡን ይንቁት ነበረ፣ ዝቅ ያደርጉት ነበረ። ከእኛ በታች ናችሁ፣ ከሁሉ በላይ እኛ ነን እያሉ ራሳቸውን ከፍ ከፍ ያደርጉ ነበረና ከእኔ ተማሩ፣ ትሕትናን ከእኔ ተማሩ፣ የዋህነትን ከእኔ ተማሩ አለ አምላካችን። የእግዚአብሔር ልጆች ትሕትናን ከሱ ነው የምንማረው። ከሰማየ ሰማያት የወረደው ትሑት ስለሆነ ነው። ክብሩን ትቶ ዙፋኑን ትቶ ልዕልናውን ትቶ አምላካችን ከሰማይ ወደ ምድር የወረደው ትሑት ስለሆነ ነው። ከእመቤታችን ከድንግል ማርያም የተወለደው ትሑት ስለሆነ ነው። በከብቶቹ በረት ማደሪያ አጥቶ ማረፊያ አጥቶ መወለጃ አጥቶ በዚያ በተናቀው ስፍራ የተወለደው ምን ስለሆነ ነው? ምን ስለሆነ ነው? ትሑት ስለሆነ ነው። ከኔ ተማሩ እኔ የዋህ ነኝ በልቤ ትሑት ነኝ ያለ አምላካችን ለስም አጠራሩ ክብር ይግባውና በከብቶቹ በረት በተናቀው ስፍራ ዝቅ ባለው ቦታ አምላካችን የተወለደው ትሑት ስለሆነ ነው። ከኔ ተማሩ አላቸው። ፈሪሳውያን እንዲህ አይደለም ክርስትና፣ እምነት እንዲህ አይደለም። ከኔ ተማሩ፣ ራስ ዝቅ ማድረግን ከኔ ተማሩ። እኔ የዋህ ነኝ በልቤም ትሑት ነኝ ያለ አምላካችን በበረት የተወለደው ትሑት ስለሆነ ነው። ወደ ግብፅ የተሰደደው ትሑት ስለሆነ ነው። የተራበው የተጠማው ምን ስለሆነ ነው? ትሑት ስለሆነ ነው። የእግዚአብሔር ልጆች ምዕመናን እጁንና እግሩን የታሰረው ምን ስለሆነ ነው? ትሑት ስለሆነ ነው። የተገረፈው 6666 ጊዜ በጅራፍ የተገረፈው ምን ስለሆነ ነው? ወተማሩ እኔ ከኔ ተማሩ እኔ የዋህ ነኝ በልቤም ትሑት ነኝ። አያችሁ፣ በችንካር ተመትቶ በጦር ተወግቶ የሸዋ አክሊል ደፍቶ ልብሱን ተገፎ በደም ተሸፍኖ መድኃኒዓለም የዋለው ምን ስለሆነ ነው? ምን ስለሆነ ነው? አዎ ተማሩ እኔ ከኔ ተማሩ እኔ የዋህ ነኝ በልቤም ትሑት ነኝ አለ። ለስም አጠራሩ ክብርና ምስጋና ይድረሰው። አባታችን እየመጡ ነው። ብድግ ብላችሁ ተቀበሏቸው። ተማሩ እኔ ከኔ ተማሩ አለ መድኃኒዓለም ኢየሱስ ክርስቶስ። ከሰማይ የወረደው በትሕትና ነው። ከድንግል ማርያም የተወለደው ትሕትናን እያሳየን ነው። በበረት የተወለደው ትሑት ስለሆነ ነው። ወደ ግብፅም የተሰደደው ትሑት ስለሆነ ነው። የተራበው የተጠማው አምላካችን ትሑት ስለሆነ ነው። በገመድ የታሰረው እጁንና እግሩን ታስሮ በጲላጦስ አደባባይ የቆመው ትሑት ስለሆነ ነው። የተገረፈው ልብሱን የተገፈፈው ትሑት ስለሆነ ነው። በችንካር ተመቶ በጦር ተወግቶ የሸዋ አክሊል ደፍቶ ልብሱን ተገፎ በደም ተሸፍኖ በመስቀል ላይ የዋለው ትሑት ስለሆነ ነው። ተማሩ እኔ ከኔ ተማሩ እኔ የዋህ ነኝ በልቤም ትሑት ነኝ አለ። ለስም አጠራሩ ክብርና ምስጋና ይድረሰው። ይሄ ነው የእግዚአብሔር ልጆች ምዕመናንና ምዕመናት በትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 ላይ እግዚአብሔር እንዲህ ይላል፣ ልቡ ትሑት ወደሆነ ሰው መንፈሱም ወደ ተሰበረ ሰው በቃሌም ወደሚንቀጠቀጥ ሰው እመለከታለሁ አለ። ትንቢተ ኢሳይያስ 66 ቁጥር 2 ላይ እግዚአብሔር እንዲህ አለ፣ ልቡ ትሑት ወደሆነ ሰው ልቡም ወደ መንፈሱ ወደ ተሰበረ ሰው በቃሌ ወደሚንቀጠቀጥ ሰው እመለከታለሁ። ለምንድን ነው የሚመለከተን? ሊፈውሰን፣ ሊያድነን፣ ሊያጽናናን አይዟችሁ ይለን ነው የሚመለከተን። ልቡ ወደ ተሰበረ ሰው መንፈሱ ወደ ተሰበረ ሰው ትሑት ወደሆነ ሰው እመለከታለሁ። እየሰማችሁ ነው? ከቃሉ ጋር ናችሁ? ልቡ ምን ወዳለ ሰው ነው ያለው? ወደ ተሰበረ ሰው መንፈሱ ወደ ተሰበረ ሰው ልቡ ትሑት ወደሆነ ሰው ለቃሌ በሚንቀጠቀጥ ሰው ጋር እመለከተዋለሁ አለ። የሚመለከተን ሊያድነን፣ ሊፈውሰን፣ ከወደቅንበት ሊያነሳን፣
ከራቅንበት ሊያቀርበን ከጠፋንበት ሊሰበስበን ነው ትሑት ሆኖ ከሰማይ ወደ ምድር የወረደው የእግዚአብሔር ልጆች ምእመናን። ይህንን ነው ያስተማረን አምላካችን። ተማሩ ወአእምሩ እምኔ ተማሩ፣ ከኔ ተማሩ እኔ የዋህ ነኝ በልቤም ትሑት ነኝ ለነፍሳችሁ እረፍት ታገኛላችሁና። ለነፍሳችን እረፍት የምናገኘው እንደ ቃሉ እንደ ፈቃዱ ስንኖር ነው። በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ እንዲህ ይላል፣ እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱ፣ የቀደመችቱን መንገድ ወዴት እንደሆነች ጠይቁ፣ መልካሚቱን መንገድ ወዴት እንደሆነች ይወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ። ለነፍሳችን እረፍት የምናገኘው ሰላም የምናገኘው መረጋጋት የምናገኘው እንደ ቅዱስ ቃሉ ስንኖር ነው። የእግዚአብሔር ልጆች ተማሩ እኔ ከኔ ተማሩ እኔ የዋህ ነኝ በልቤም ትሑት ነኝ አለ አምላካችን። ለስም አጠራሩ ክብር ይግባውና ከኔ ተማሩ ማለት እኔ የምወደውን አድርጉ፣ እኔ የምጠላውን አታድርጉ፣ እኔ የምወደውን ስሩ፣ እኔ የምጠላውን አትስሩ ማለት ነው። የእግዚአብሔር ልጆች መልካም መስራትን ከኔ ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉን ፍረዱለት። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 17 ላይ ከሱ ነው የምንማረው። ሕይወት የሆነው ዘላለማዊ የሆነውን ቃል የምንማረው ከአምላካችን ነው። እንግዲህ ሌላ መምህር ስለተጋበዘ በአጠር አድርጌ ያስተምራቸዋለሁ። የምናያቸው ከሱ የምንማራቸው 5 ነገሮች አሉ። ስንት አልኳችሁ? 5 ነገሮችን እናያለን። የእግዚአብሔር ልጆች ከኔ ተማሩ ሲለን ርኅራኄን ከአምላካችን ከፈጣሪያችን ከኢየሱስ ክርስቶስ ነው የምንማረው። ለሰው መራራት፣ ለሰው ማዘን፣ ለሰው መጨነቅ፣ ላዘነው፣ ለተከፋው፣ ለወደቀው፣ ለታመመው ማዘን መራራትን ከአምላካችን ከኢየሱስ ክርስቶስ ነው የምንማረው። በቅዱስ ሉቃስ ወንጌል ምዕራፍ 6 ቁጥር 36 ላይ የሰማይ አባታችሁ ርኅሩህ እንደሆነ እናንተም ለሰዎች ርኅሩሃን ሁኑ። እየሰማችሁ ነው? የሰማይ አባታችን ማን ነው? ኢየሱስ ክርስቶስ አምላካችን ፈጣሪያችን። የሰማይ አባታችሁ ርኅሩህ እንደሆነ እናንተም ርኅሩሆች ሁኑ፣ ደጎች ሁኑ፣ አዛኝ ሁኑ፣ ለሰዎች በጎ ነገር አስቡ። የመጀመሪያው ርኅራኄን ከአምላካችን ከኢየሱስ ክርስቶስ እንማራለን። በሁለተኛ ደረጃ ይቅር ባይነትን ነው የምንማረው። ምን አልኳችሁ? ይቅር ባይነትን። ይሄ ሁልጊዜ የሚሰሙት ቃል ነው። ዛሬ አምላካችን ፈጣሪያችን መድኃኔዓለም ሰውን ወዶ ሰው ሆኖ በዚህ ዓለም ላይ ተመላልሶ መከራ የተቀበለበት በየወሩ በየ27 ቀን የመከራው መታሰቢያ ቀን ነው። በሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ አባት ሆይ የሚያደርጉትን አያውቁምና ምን በላቸው አለ? ይቅር በላቸው። አባ ሥራይ ሎሙ እስመ በዘኢየአምሩ ይገብሩ፣ የሚያደርጉትን አያውቁምና ይቅር በላቸው። ከሱ የምንማረው ይቅርታ ነው። እየወጉት ነው ይቅር በላቸው ያለው። እየገረፉት ነው ይቅር በላቸው ያለው። እየገፈፉት ነው ይቅር በላቸው ያለው። ምራቅ እየተፉበት ነው ይቅር በላቸው ያለው። መኑ ጸፍዐከ ወመኑ ኮርዐከ ተነበይ ለነ ክርስቶስ። ማንኛችን በጡጫ መታንህ፣ ማንኛችን በእርግጫ ረገጥንህ፣ አምላክ ነህ ብለህ ብለው ፊቱን ሸፍነው እየተሳለቁበት ይቅር በላቸው። የመስቀሉ ቃል የእግዚአብሔር ልጆች ምእመናን ከኔ ተማሩ፣ ከኔ ተማሩ፣ እኔ በልቤ የዋህ ነኝ ትሑትም ነኝ፣ ለነፍሳችሁ እረፍት እንድታገኙ ከኔ ተማሩ። እየወጉት ይቅር በላቸው፣ እየገረፉት ይቅር በላቸው፣ ምራቅ እየተፉበት ይቅር በላቸው፣ ልብሱን እየገፈፉት ይቅር በላቸው። ያ ሁሉ ወታደር በዙሪያው ከቦ በከስክስ እየረገጡት ይቅር በላቸው። እንዴት አይነት ቸርነት ነው! እግዚአብሔር ልጆች ኦ ትሕትና ዘመጠነ ዝትሕትና ኦ ፍቅር ዘመጠነ ዘአፍቅሮተ ሰብእ። ዮሐንስ አፈወርቅ ይህን ያህል ትሕትና እንዴት ያለ ትሕትና ነው! ይህን ያህል ሰውን መውደድ እንዴት ያለ ፍቅር ነው! የእግዚአብሔር ልጆች ከኔ ተማሩ። እየሰማችሁኝ ነው? ከኔ ተማሩ ያለ መድኃኔዓለም ኢየሱስ ክርስቶስ ይቅር በሉ ነው፣ ይቅርታን አድርጉ ነው። እኛ የበደሉንን ይቅር እንላቸዋለን። የእግዚአብሔር ልጆች የረገጡንን ይቅር እንላቸው፣ የገፉንን፣ የሰደቡንን፣ ክፉ ስም ያወጡንን ይቅር እንላቸዋለን፣ እንወዳቸዋለን። ወንድሙን የማይወድ ሰው በጨለማ ውስጥ ይኖራል አለ ሐዋርያው ቅዱስ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 3 ላይ
ወንድሙን የሚጠላ ሰው በጨለማ ውስጥ ይኖራል። ጨለማ ዲያብሎስ ነው፣ ብርሃን ክርስቶስ ነው። ሞት ዲያብሎስ ነው፣ ሕይወት ክርስቶስ ነው። እውነት ክርስቶስ ነው፣ ሐሰት ዲያብሎስ ነው። ይቅር ልንላቸው ይገባል። ይቅርታን ከሱ እንማራለን። ተማሩ ምን ከኔ ምን በሏል? ተማሩ እኔ የዋህ ነኝ በልቤም ትሑት ነኝ፣ ለነፍሳችሁ እረፍት እንድታገኙ ከእኔ ከአባታችሁ ተማሩ አለ መድኃኒዓለም። ይቅርታን ነው። ወንድሙን የማይወድ እህቱን የማይወድ ጎረቤቱን የማይወድ ሰውን የማይወድ በጨለማ ውስጥ ይኖራል። ጨለማው ዲያብሎስ ነው፣ ሕይወት ብርሃን ክርስቶስ ነው። የእግዚአብሔር ልጆች ምለናል። ከሱ የምንማረው ይሄንን ነው። ወንድሙን የሚጠላ በሞት ውስጥ ይኖራል። ወንድሙን የማይወድ እግዚአብሔርን አያውቀውም። ሁሉ ዘይጸልይ ቢጾም ቀጣኔ ነፍሱ እቱ። ወንድሙን የሚጠላ እህቱን የሚጠላ ጎረቤቱን የሚጠላ ነፍሰ ገዳይ ነው ይላል እግዚአብሔር ቃል። ነፍሰ ገዳዮች ደግሞ የእግዚአብሔርን መንግሥት አይወርሱም። ከኔ ተማሩ። ይቅር ማለትን ከኔ ተማሩ። ይቅር እንባባላለን። የእግዚአብሔር ልጆች ልናስቀድስ መተን እኮ ተቋርፈን አስቀድሰን እግዚኦ ተሳሃለና አቤቱ ይቅር በለን ብለን የምንሄድ ብዙ እናቶች ብዙ አባቶች አለን እኮ። አቤቱ ይቅር በለን። ይቅር ለመባል ይቅር ማለት ያስፈልጋል እኮ። ከሱም እንማረው ይሄንን ነው። ወንጌል ልንማር መተን ተቆራርፈን እዚህ ምንቀመጥ ሰዎች አለን እኮ። በጥላቻ በክፋት ተሞልተን በእውነቱ ይቅርታን እንዲህ ብለን ልባችን በቂምና በበቀል ተሞልተን የምንመጣ ሰዎች አለን። ተማሃሩ እኔ ከኔ ተማሩ። ዛሬ የሚያስተምረን መድኃኒዓለም ይሄንን ነው። በዕለተ ቀኑ ዛሬ 27 መከራውን የምናስብበት ነው። እየገረፉት እየተፉበት እየረገጡት እያንገላቱት አባ ሰረዮሙ የሚያደርጉትን ሁሉ አያውቁምና ይቅር በላቸው። የመስቀሉ ቃል የተሰጠን ለሁላችንም ይቅር ማለት ነው። ይቅር ካላል ይቅርታን ስለማናገኝ ነው። የበደሏችሁን ይቅር ካላላችሁ እውነት እላችኋለሁ የሰማይ አባታችሁ ይቅር አይላችሁም። ብንጾም ብንጸልይ ብናስቀድስ ብንመጸውት የሆነውን በጎ በጎ ስራ ብናደርግ ይቅር ካልተባባል ይቅርታን አናገኝም። ከሱ የምንማረው ምንድን ነው? ይቅርታን ነው። ይቅር ማለት ነው። የእግዚአብሔር ልጆች ቅዱስ ጴጥሮስም አምላካችንን ጠይቆታል። ይቅር በሉ ትላለህ፣ ወንድሞች አሉኝ ቢበድሉኝ ስንት ጊዜ ነው ይቅርታ ላደርግላቸው የምችለው? ማቴዎስ ወንጌል 18ኛው ስናነብ ቁጥር 21 ላይ የምናገኘው ሕያውና ዘላለማዊ ቃል ነው። ቅዱስ ጴጥሮስ ወንድሜ ቢበድለኝ፣ ቤተሰብ ቢበድለኝ፣ ጓደኛ ቢበድለኝ ስንት ጊዜ ነው ይቅርታ ላደርግለት የምችለው? እባክህ ንገረኝ አለው። 2 ጊዜ፣ 1 ጊዜ፣ 3 ጊዜ ያለ ጥያቄ አቀረበ። ይሄ በቂ አይደለም አለው። ወንድምህ ቢበድልህ 7 ጊዜ 7 ይቅር በለው። እየሰማችሁ ነው? 7 ጊዜ ስንት አለ? 7 ስናባዛው ስንት ይመጣል? 490 ጊዜ ወንድሞቻችንን፣ እህቶቻችንን፣ ጎረቤቶቻችንን ይቅር ልንላቸው ይገባል። ተማሃሩ ምን ከኔ ተማሩ። ይቅር ማለት ከኔ ተማሩ። እያንገላቱት እኮ ይቅር በላቸው። የእግዚአብሔር ልጆች ክርስቲያን ከሆነ የክርስቲያን ስራ ሰርተን መኖር ነው። ቃሉን የምሰምታችሁ የምታደርጉ ሆኖ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉ ሁልጊዜ ይነገራል፣ ቃሉ ይሰበካል፣ በተለያየ መንገድ እንሰማዋለን። ግን በተግባር የምናውለው ምን ያህል ሰዎች ነን? የእግዚአብሔር ልጆች ተማሃሩ ከኔ ተማሩ። ቃሉን ሰምታችሁ የምታደርጉ ሆኖ እንጂ ራሳችሁን እያሳታችሁ የምትሰሙት ብቻ አትሁኑ። ያዕቆብ መልእክት ምዕራፍ 1 ቁጥር 22 ላይ የሰማነውን ቃል በተግባር ላይ መዋል ነው። ይቅርታን ከሱ ልንማር ይገባል። ያስተማረን የመስቀሉ ቃል ይቅርታን ነው። ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው? 2 ጊዜ፣ 1 ጊዜ፣ 3 ጊዜ አይበቃም? ጌታ ሆይ ይቅር ካላላችሁ ይቅር አልላችሁም ትላለህ። ስንት ጊዜ ነው የሚበቃው ሲለው ይሄ በቂ አይደለም። 7 ጊዜ 7 ወንድምህን ይቅር በለው። ይቅርታን ለማግኘት ከኔ ተማሩ ሲለን አምላካችን ይቅር መባባልን ነው። ይቅር መባባል በጨለማ ውስጥ እንዳንኖር፣ በሞት ውስጥ እንዳንኖር፣ ከእግዚአብሔር እንዳንለይ። ወንድሙን የሚጠላ በጨለማ ውስጥ ይኖራል። ወንድሙን የሚጠላ በሞት ውስጥ ይኖራል። እህቱን የሚጠላ እንዲሁ ነው፣ በጨለማ ውስጥ ይኖራል።
ወንድሙን የሚጠላ እግዚአብሔርን አያውቀውም። ወንድሙን እህቱን የሚጠላ ነፍሰ ገዳይ ነው። ነፍሰ ገዳዮች ደግሞ የእግዚአብሔርን መንግሥት አይወርሱም። ስለዚህ ከሱ የምንማረው ይቅር መባባልን ነው። በሶስተኛ ደረጃ ለተራቡ ወገኖቻችን ማዘንን ነው። ለተራቡ ወገኖቻችን ማዘንን ነው። መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና በቅዱስ ማቴዎስ ወንጌል ምዕራፍ 14 ከቁጥር 14 ላይ ብዙ ሕዝብ ተከትለው ይሄዱ ነበረ። የታመሙትን ይፈውስ ነበረ። ጎባጣው ይቀና፣ ዕውሩ ይበራ፣ ለምጻሙ ይነጻ፣ አጋንንቱ ዋይ ተቃጠልኩ እያለ ይወጣ ነበረ። ከእሱ ጋር እንዲያውም በማቴዎስ ወንጌል ምዕራፍ 15 ቁጥር 32 ላይ 3 ቀንና 3 ሌሊት ሰዎቹ ከአንተ አንለይም ብለው አብረው በበረሃ ቆዩ ይላል። እየሰማችሁ ነው። ያን ጊዜ ረሃብ ጸናባቸው። እነዚህ ሰዎች ያሳዝኑኛል፣ የሚበላ ነገር ስጧቸው አለ አምላካችን። የሚበላ ነገር ስጧቸው አለ። ሐዋርያትም አጉረመረሙ። ያለነው በበረሃ ነው፣ ምድረ በዳ ነው፣ ቀኑም እየመሸ ነው። ወጥተው ወደ ከተማ ምግባቸውን ገዝተው እንዲበሉ ሕዝቡን አሰናብታቸው፣ ጌታ ሆይ ከአንተ ጋር ውለው አድረዋል፣ ረሃብ ጸንቶባቸዋል፣ የምንሰጣቸው ምንም ነገር የለንም አሉ። ያሳዝኑኛል፣ እንደተራቡ እንደተጠሙ ሊሄዱ ምን አይሉ ማለት አይገባም አለ። ያዝንልናል፣ ለሥጋችንም ለነፍሳችንም። ተመሃሩ ምኔ ለሰው ማዘን እናስተምሮናል መድኃኒታችን ኢየሱስ ክርስቶስ። የሚበላ ስጧቸው፣ ያሳዝኑኛል፣ እንዲሁ እንደተራቡ ሊሄዱ አይገባም አለ። ከተማው ሩቅ ነው፣ ቀኑ እየመሸ ነው። ገዝተው እንዲመገቡ ወደ ከተማ ሄደው የሚያገኙትን ምግብ እንዲበሉ ሕዝቡን አሰናብታቸው፣ ቀኑ እየመሸ ነው አሉ። ያሳዝኑኛል፣ እንዲሁ ሊሄዱ አይገባም፣ የሚበላ ስጧቸው አለ። 5 እንጀራ 2 ዓሣ ብቻ ነው በእኛ ጋር ያለው። ሕዝቡ ደግሞ በጣም ብዙ ሺህ ሕዝብ ነው። የ5 ገበያ የሚያክል ሕዝብ ነው። ምን ልናበላው ነው አሉ። 5ቱን እንጀራ 2ቱን ዓሣ ወደ እኔ አምጡልኝ አለ። ሕዝቡንም በለምለሙ በሳሩ ላይ አስቀምጧቸዋል፣ በየማዕረጋቸው ወንዶችን በወንዶች ሴቶችን በሴቶች ሕፃናትን በሕፃናት እንዲያርጋቸው አስቀምጧቸው። 5ቱን እንጀራ 2ቱን ዓሣ ወደ እኔ አምጡት አለ። አምላካችን ባረከው፣ ቆረሰው፣ በእጁ ላይ ትርፍርፍርፍ አለ። ክብርና ምስጋና ለመድኃኔዓለም ይሁን። በሉ ስጧቸው፣ ይመገቡ አለ። በሉ ጠጡ፣ ጠገቡ፣ ተረፋቸው። የተረፈው ትርፍራፊ 12 መሶብ ተነሳ። የመድኃኔዓለም እጅ ሲዘረጋ የጎደለው ይሞላል፣ የጠመመው ይቀናል። እጁ በረከት ነው። የእግዚአብሔር ልጆች ምእመናን ያሳዝኑኛል አለ። ያን 5 እንጀራ 2ቱን ዓሣ ባረከ፣ ቆረሰና በሉ ስጧቸው ለሕዝቡ አለ። በሉ ጠጡ፣ ጠገቡ፣ ሁሉም እርክት አሉ። ያን ጊዜ የተረፈውን ሰብስቡ ሲላቸው 12 መሶብ ፍርፋሪ ተነሳ። ከሕፃናትና ከሴቶች በስተቀር አባወራዎቹ ብቻ የበሉት 5000 ያህሉ ነበረ ይላል። ሴቶች አይበሉም እንደ እግዚአብሔር ልጆች አንበላም። ሴቶችም ይበላሉ፣ ሕፃናትም ይበላሉ። ስንደምራቸው ከ15000 ሕዝብ በላይ ነው የበላው። እንዲያውም ከዛ በላይ ነው። የእግዚአብሔር ልጆች ምእመናን፣ የእግዚአብሔር እጁ ሰፊ ስለሆነ ስለዚህ ለሰው ለተራቡ ማዘንን ያስተማረ ባለቤቱ መድኃኒታችን ኢየሱስ ክርስቶስ ነው። ያሳዝኑኛል፣ እንደተራቡ እንደተጠሙ ተመልሰው ሊሄዱ አይገባም። መብላት መጠጣት አለባቸው። 3 ቀን 3 ሌሊት ከኔ ጋር ሰንብተዋል አለ። ሰንብተዋል ከኔ ጋር፣ እንዲሁ ሊሄዱ አይገባም አለ። የእግዚአብሔር ልጆች አሁን እኮ እየተመገብን ነው። ነፍሳችን እኮ እግዚአብሔርን ቃል እየተመገበች ነው። ወንጌሉ ምግብ እኮ ነው። ቃል እግዚአብሔር እኮ ምግብ እኮ ነው። ሲሳያለ ነፍስ ቃል እግዚአብሔር ውእቱ፣ የነፍስ ምግቧ የእግዚአብሔርን ቃል መስማት ነው። ሞታ ለነፍስ እርሂቅም እግዚአብሔር ይላል በመጽሐፈ መነኮሳት ላይ። የነፍስ ሞቷ ከአምላኳ ከእግዚአብሔር ቃል መራቋ ነው። እየሰማችሁ ነው። ከእግዚአብሔር ቃል መራቋ ነው። የነፍስ ምግቧ የፈጣሪዋን ቃል መስማት ነው። እንደተራቡ ሊሄዱ አይገባም ማለት አምላካችን የተራቡትን መግቦ ነው ያሳየን አምላካችን። 4ኛ ትዕግስትን ከሱ እንማራለን። ምን አልኳችሁ? ትዕግስትን ከሱ እንማራለን። በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 23 ላይ መከራውን
ስቃዩን ያን ሁሉ የወረደበትን መከራ ሲያየ ነበረ። በ55 ዓመቱ የተጠራው ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ቁጥር 23 ላይ ሲሰድቡት አልተሳደበም፣ መከራ ሲያበዙበት አልተቀየመም። የእግዚአብሔር ልጆች ሲሰድቡት አልተሳደበም፣ መከራ ሲያበዙበት አልዛተም፣ አልተቀየማቸውም። ራሱን አሳልፎ ለሞት ሰጠ። መድኃኒዓለም ተማሩ ምኔ ከኔ ተማሩ። ሲሰድቡት ምን አላለ? አልተሳደበም። መከራ ሲያደራርቡበት አልተቀየማቸውም፣ አልዛተም። ራሱን አሳልፎ ሰጠ ለሞት። መድኃኒዓለም ሲሰድቡት አልተሳደበም፣ መከራ ሲያበዙበት አልዛተም፣ ራሱን አሳልፎ ለሞት ሰጠ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 23 ላይ ትዕግስትን ነው። እኛ ትዕግስት አለን የእግዚአብሔር ልጆች። ሰዎች ሲሰድቡን ታግሰን እናልፋለን። ተማሩ ምኔ ከኔ ተማሩ አለ። እንዲህ ነው የእግዚአብሔር ቃል። ሕይወት ዘላለማዊ ነው። ከኔ ተማሩ። ያስተማሩን እነዚህን ብቻ አይደለም። እነዚህ ነው ለእንትን ያህል የቀረቡ ናቸው የእግዚአብሔር ልጆች። ትዕግስትን ወዘአዝለፈ ትዕግስት ወውእቱ ይድህን፣ ትዕግስትን ያዘወተረ እርሱ ይድናል ብሎ አምላካችን ስለተናገረ ክርስቲያን ትዕግስተኛ ሊሆን ይገባል። ሲሰድቡት አልተሳደበም፣ መከራ ሲያፈራርቁበት አልዛተም፣ አልተቀየማቸውም። ራሱን አሳልፎ ለሞት ሰጠ። መድኃኒዓለም ኢየሱስ ክርስቶስ ሐሙስ ምሽት 3 ሰዓት ያ ሁሉ ወታደር ዙሪያውን ከቦ እጁን እግሩን አስረው ሊወስዱት ሲመጡ መነት አስሱ ማን ፈልጋችሁ የመጣችሁ ሲላቸው የናዝሬቱን ኢየሱስን እሰሩ፣ ግረፉ፣ አሰቃዩ፣ ግደሉ ተብለን ታዘን የመጣን አሉ። ወታደሮች ዙሪያውን ከበውታል። የናዝሬቱ ኢየሱስ እኮ እኔ ነኝ አላቸው። ያን ጊዜ መቆም አልቻሉም። በልባቸው ድፍት አሉ። ክብርና ምስጋና ለመድኃኒዓለም ይሁን። አያችሁ የእግዚአብሔር ልጆች መነት አስሱ ማን ፈልጋችሁ በጨለማ ቃል ከእናንተ ጋር አልነበርኩ እንዴ? አብረን አይደል እንዴ የሰነበት ነው? ማን ፈልጋችሁ ነው? የናዝሬቱን ኢየሱስን እሰሩት፣ ግረፉት፣ አሰቃዩት፣ ግደሉት ተብለን ታዘን የመጣን አሉ። የናዝሬቱ ኢየሱስን ነኝ እኮ ሲላቸው በልባቸው ድፍት አሉ። በእጃቸው የያዙት ጦርና ጎራዴ ከእጃቸው አምልጦ ይሰግድለት ነበረ። የሰው ልጆች እንዳያዩት ዓይናቸው ታወረ፣ ጆሮአቸው ደነቆረ። ዋለ ሰው ወዮለት። የእግዚአብሔር ልጆች ምእመናን ከኔ ተማሩ አለ። ያን ጊዜ እጁ ዘረገላቸው። በሦስተኛው በፈቃዱ መድኃኒዓለም ራሱን አሳልፎ ሰጠ። ሲገርፉት፣ ሲያንገላቱት፣ ሲያሰቃዩት መድኃኒዓለም ሌሊቱን ሙሉ አደሩ። ትዕግስትን ከአምላካችን ከፈጣሪያችን እንማር። በአምስተኛ ደረጃ ዝም ማለትን እንማር። የክርስቲያን አንደበት ዝም ነው የሚለው። እናቶቻችን አባቶቻችን ብዙዎቹ አንደበታቸው ለጸሎት ነው የሚከፈተው፣ ለዝማሬ ለምስጋና ነው የሚከፈተው። ዝም ማለትን ከአምላካችን መማር አለብን። ተማሩ ምኔ ማርቆስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስ ክርስቶስ ግን ዝም አለ። በአደባባይ ቆሟል። እጁን እግሩን ታስሯል። አንተ ማነህ? ከየት መጣህ? እያሉ ሲጠይቁት ጥያቄ ላይ ሲደራረቡበት ዝም አለ መድኃኒዓለም ኢየሱስ ክርስቶስ። አያችሁ የእግዚአብሔር ልጆች ማርቆስ ወንጌል 14 ቁጥር 6 ላይ ኢየሱስም ዝም አለ፣ አንዳች እንኳን አልመለሰላቸው። ሲያሰቃዩት ዝም አለ፣ ሲገርፉት ዝም አለ፣ ሲረግጡት ዝም አለ፣ ምራቅ ሲደፉበት ዝም አለ፣ በችንካር ሲመቱት፣ በጦር ሲወጉት፣ የሾህ አክሊል ሲደፉበት ዝም አለ። ተማሩ ምኔ እየሰማችሁ ነው? ከኔ ተማሩ ትዕግስትን፣ ዝምታ መከራ ሲበዛባችሁ፣ መከራ ሲደራረብባችሁ፣ ችግር ሲመጣባችሁ ዝም በሉ። ተማሩ ምኔ ኢየሱስ ክርስቶስ ዝም አለ፣ አንዳችም አልመለሰላቸው። ሲያሰቃዩት፣ ሲገርፉት፣ ምራቅ ሲደፉበት፣ ሲያንገላቱት፣ ሲሰድቡት፣ የእግዚአብሔር ልጅ መሬት ላይ ሲጥሉት፣ በወደቀበት ሲረግጡት ዝም አለ መድኃኒዓለም። ተማሩ ምኔ አቤት ቸርነቱ፣ አቤት ምሕረቱ የእግዚአብሔር ልጆች። ለዚህ ነው በከመ ምሕረትከ የምንለው ዝም ማለት ስለማንችል ነው። እኛ ቀኑን ሙሉ የስንቱን ሰብ እናነሳለን፣ ስንቱን እናማለን፣ ስንቱን እንሾማለን፣ ስንቱን እንሽራለን፣ ስንቱን እንጥላለን፣ ስንቱን እናነሳለን። ዝም አለ መድኃኒዓለም።
ተማሩ ምኔ። መከራ ሲመጣባችሁ ዝም በሉ አለ አምላካችን። በስድስተኛ ደረጃ በሰው ላይ አለመፍረድ። ስንተኛ ነው? ስድስተኛ በሰው ላይ ምን አለ ማለት አለመፍረድ። በቅዱስ ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ላይ ያለችው አንድ ሴት እጇን እግሯን አይሁዶች ፈሪሳውያን አስረው በዝሙት አገኘናት፣ ይህቺ በድንጋይ ተወግራ በአደባባይ መሞት አለባት፣ በሙሴ ሕግ በሙሴ ሥርዓት በእኛ ሕግ በድንጋይ ተወግራ እንድትሞት ታዘናል። አንተ ስለ እሷ ምን ትላለህ? ሊከሱት እኮ ነው እግዚአብሔር ልጆች። ትሙት ብሎ ቢፈርድባት ይሄ ነፍሰ ገዳይ ነው ሊሉት እኮ ነው። ዝም ቢል ደግሞ ወንጀለኞችን እንዲህ ያደርጋል ይሉት እኮ ነው። ለክስ እንዲመቻቸው ያችን ሴት ፈርደውባት እጇን እግሯን አስረዋል። መድኃኔዓለም ብዙ ሺህ ተከትሎት ወንጌለ መንግሥትን እያስተማረ ሕይወት ዘላለማዊ የሆነውን ቃሉን እያስተማረ ባለበት በአደባባይ አቆሟት። ሰዎች እንዲህ ናቸው። ሰዎች ይፈርዱብናል። በሰው ላይ አለመፍረድ። የእግዚአብሔር ልጆች ተማሩ ምን ያን ጊዜ በአደባባይ አምጥተው በፈጣሪያችን ፊት አቆሟት። ይህች ሴት ዝሙት ስትሰራ አግኝተናታል። ይህች በድንጋይ ተወግራ እንድትሞት የእኛ ሕግ ያዛል። አንተ ስለ እሷ ምን ትላለህ ጎንበስ አለ። መጻፍ ጀመረ። ማእምረ ኅቡዓት ሁሉን አዋቂ፣ የሰራነውን አይደለም ያሰብነውን የምናውቅ፣ ዛሬን አይደለም ትናንት የሰራነውን የሚያውቅ፣ የዛሬውን አይደለም እስከ መጨረሻው ምን እንደምንሆን የሚያውቅ ሁሉን አዋቂ አምላክ ፊት መቆማቸውን አላስተዋሉ። ምን ትላለህ አንተ? በድንጋይ ተወግራ እንድትሞት ሙሴ ያዘናል። አንተ ስለ እሷ ምን ትላለህ አለ። ጎንበስ አለና መጻፍ ጀመረ። ትናንት የነበሩበትን ከትናንት በስቲያ የነበሩበትን የሰሩትን ወንጀል የሰሩትን ኃጢአት መጻፍ ጀመረ። መድኃኒታችን ኢየሱስ ክርስቶስ የአንዱን ኃጢአት በሌላው ሰው ግንባር ላይ እንዲታይ ፊት ለፊት እንዲያየው፣ ያኛው በሌላ ያለውን ፊት ለፊት እንዲያየው አደረገና ጻፈባቸው። እውነት እላቸዋለሁ ከእናንተ መካከል ኃጢአት ያልሰራ እሷ የሰራችውን ዝሙት ያልፈጸመ ሰው ካለ የመጀመሪያውን ድንጋይ አንስቶ ይጣልባት አላቸው። ቀና ሲሉ ኃጢአታቸው በፊት ለፊት ወጥቶ ይታያል። የእግዚአብሔር ልጆች በፊት ለፊት ባለው ሰው ላይ የኔ ኃጢአት በእናንተ ግንባር ላይ የእናንተ በእኔ ግንባር ላይ ፊት ለፊት ይታየው ነበር። ያን ጊዜ ሹልክ እያሉ ወጡ። ሰው እናስወግራለን፣ ሰው እናስገድላለን ብለን የሰው ኃጢአት ገልጠን ብንመጣ የራሳችን ኃጢአት በአደባባይ ያሰጣብናሉ። በሰው ላይ አንፍረድ። የእግዚአብሔር ልጆች በሰው ላይ አንፍረድ። በዚህ ጊዜ ሹልክ እያሉ ሁሉም ወጥተው ሄዱ። መድኃኒታችን ጎንበስ ብሎ መጻፉን ቀጠለ። ያን ጊዜ ቀና ብሎ ሲያቸው ሁሉም ወጥተው ሄደዋል። ብቻዋን ቆማለች። አንቺ ሴት አላት፣ ከሳሾችሽ ወዴት አሉ? በድንጋይ ተወግረሽ እንድትሞቺ የፈረዱብሽ አስረው ያመጡሽ ወዴት ሄዱ አላት። ሁሉም ወጥተው ሄደዋል። ብቻዬን ቆሜያለሁ አለችው። እኔም አልፈርድብሽም አላት። ክብርና ምስጋና ለመድኃኔዓለም ይሁን። ዮሐንስ ወንጌል ምዕራፍ 8 ቁጥር 11 ላይ ስታዩ እኔም ምን አልልሽም አለ፣ አልፈርድብሽም አለ። በሰው ላይ አለመፍረድን ከአምላካችን እንማር። ተማሃሩ ወአእምሩ እምኔ እስመ የዋሃነ ወትሑት ልቤ። ከኔ ተማሩ ደግነትን፣ ቸርነትን፣ ምሕረትን፣ ይቅርታን ከኔ ተማሩ አለ መድኃኒታችን ኢየሱስ ክርስቶስ። እኔም አልፈርድብሽም፣ በሰላም ወደ ቤትሽ ሂጂ አላት። አያችሁ ሰዎች ፈርደውባት በሞትና በሕይወት መካከል ያለችውን እኔም አልፈርድብሽም፣ ኃጢአትሽን ይቅር ብዬሻለሁ፣ በሰላም ወደ ቤትሽ ሂጂ አላት። እንዲህ ነው ከማት ያበሳ ነው። አበሳ ኃጢአታችንን የሚሸፍንልን እሱ ነው። ያለሱማ ማን ከፊቱ ሊቆም ይችላል? የእግዚአብሔር ልጆች እግዚኦ እግዚኦ መኑ ይቀውም እመሰ ኃጢአተኑ ትተዓቀብ። እግዚኦ መኑ ይቀውም። አቤቱ ኃጢአትና በደላችንን ብታስበው ብትይዘው ባትተውልን ኖሮ አቤቱ ከፊትህ ማን ይቆማል አለ ነቢየ እግዚአብሔር ዳዊት አምላካችን በመዝሙር 129ኛው መዝሙር ላይ እመሰ ኃጢአተኑ ትተዓቀብ። ኃጢአታችንን ሁሉ ብትይዘው ባትተው ኖሮ ባትሸፍነን ኖሮ ከፊትህ ማን ሊቆም ይችላል? እኔም አልፈርድብሽም አላት። ሰዎች ፈርደውባታል። በድንጋይ ተቀርቅጣ እንድትሞት ተፈርዶባታል። እኔ አልፈርድብሽም አላት። በሰላም ወደ ቤትሽ ሂጂ አላት። ዳግመኛ እንዳትበድይ ተጠንቀቂ አላት። ዳግመኛ እንዳትበድዩ ተጠንቀቁ ነው የሚለን የእግዚአብሔር ልጆች።
እግዚአብሔር መሐሪ ነው እኮ መሐሪ ወመስተሳይ ርሁቀ መዓት ወብዙኃ ምሕረት ወጻድቅ መሐሪ ነው፣ ይቅር ባይ ነው፣ መዓቱ የራቀ ነው፣ ምሕረቱም የበዛ እንደሱ አይነት ማን አለ? እግዚአብሔር ልጆች ምእመናን ተማሩ ምን ከኔ ተማሩ። በሰው ላይ አለመፍረድን አቤት እኛ በስንቱ ፈርደን ይሁን የእግዚአብሔር ልጆች አንዱን እናጸድቃለን፣ አንዱን እንኮንናለን፣ አንዱን ሌባ፣ አንዱን ዘራፊ፣ አንዱን ቅዱስ፣ አንዱን ጻድቅ እናደርጋለን። አዎ እንደዚህ ነው የኛ ጠባይ፣ የሰው ጠባይ ይሄ ነው። የአምላካችን ባህሪ ደግሞ በሰው ላይ አለመፍረድ ነው። ከኔ ተማሩ፣ ከኔ ተማሩ። ኃጢአትሽን ይቅር ብዬሻለሁ፣ አልፈርድብሽም፣ በሰላም ወደ ቤትሽ እንጂ ዳግመኛ እንዳትበድይ ተጠንቀቂ አላት። ነገን የሚያውቅ አምላክ ነው። እስካሁን ያለችበትን ብቻ አይደለም እስከ መጨረሻው የምትሰራውን የሚያውቅ አምላክ ስለሆነ ዳግመኛ ልጄ ኃጢአት እንዳትሰሪ እንዳትበድይ ተጠንቀቂ አላት። አምላካችን ለስም አጠራሩ ክብር ይግባውና መጋቢት 27 ቀን ለእኔና ለእናንተ ሲል ልብሱን ተገፎ መከራ እየተቀበለ ሌሊቱን በጡጫ በእርግጫ እየረገጡት አድረው ሌሊት ላይ መንፈቀ ሌሊት ላይ ስውር አለባቸው ከመካከላቸው ከወታደሮቹ የሰማችሁ ነው። ስውር አለባቸው። ወደ አትክልቱ ገባና ወደ አትክልቱ ቦታ ቆም አለ። ለእነሱ ተሰወረባቸው። ወደ ሰማይ ይውጣ ወደ ምድር ይግባ የት እንደደረሰ ጠፋባቸው። ያቺ ሴት ቆማ ነበር። የሰማችሁ ነው። አንቺ ሴት አላት ያየሽው ለማንም እንዳትናገሪ። እየሰማችሁ ነው። ለማንም እንዳትናገሪ አላት። ለእሷ ይታያታል፣ ለእነሱ አይታያቸውም። ከፊታቸው ቆሟል፣ ተሰውሮባቸዋል። ማን ሊያየው ይችላል? የእግዚአብሔር ልጆች። አቤት ቸርነቱ፣ አቤት ደግነቱ። ተማሃሩ ምኔ ከኔ ተማሩ አለ። ትሕትና፣ ራስን ዝቅ ማድረግን፣ የዋህነትን፣ ምሕረትን፣ ቸርነትን ከኔ ተማሩ አለ መድኃኒዓለም። ለማንም እንዳትናገሪ አላት። ለእሷ ይታያታል፣ ለእነሱ ተሰውሮባቸዋል። እየፈለጉ ነው በየጫካው በየአትክልቱ ስፍራ እየፈለጉ ነው። የለም አላገኙትም፣ ተሰውሮባቸዋል። ያን ጊዜ እሷን አገኟትና አንቺ ሴት አሏት አሁን እየደበደብነው እየገረፍነው እያሰቃየነው ነበረ። አሁን ከመካከላችን ተሰወረብን። ወደ ሰማይ ይውጣ ወደ ምድር ይግባ ጠፋብን። መድኃኒዓለም እኮ ወዴት ነው ያለው? እባክሽ አይተሽው ይሆን አሏት። ለመናገር ብታፍር ይላሉ የቤተ ክርስቲያን ሊቃውንት ተርጓሚያን አባቶቻችን፣ ለመናገር ብታፍር እንዳትናገሪ ስላላት በዓይኗ ጠቀሰቻቸው ይላል። እየሰማችሁ ነው። በዓይኗ ምን አለቻቸው? ጠቀሰቻቸው። ያውላችሁ እዛ ጋር ብላ በዓይኗ አመለከተቻቸው። እዛው ላይ የጨው ሐውልት ሆና ቀረች ይላል። የእግዚአብሔር ልጆች ምእመናን እንዲህ ነው አምላካችን ተማሃሩ ምኔ ሲለን እነዚህን ትዕግስትን፣ ቸርነትን፣ በጎነትን፣ ለሰው መራራትን፣ የሰውን ኃጢአት በሰው ላይ አለመፍረድን እነዚህን ሁሉ ማድረግ አለብን። ቃሉን እየሰማችሁ የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ያዕቆብ መልእክት ምዕራፍ 1 ቁጥር 22 ላይ በደንብ ሰምታችሁኛል። ተማሃሩ ወአእምሩ እምኔ እስመ የዋሃነ ወትሑት ልቤ ከኔ ተማሩ እኔም የዋህ ነኝ በልቤም ትሑት ነኝ፣ ለነፍሳችሁ ረፍት ታገኛላችሁ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የሁላችን ጌታ መድኃኒታችን ኢየሱስ ክርስቶስ ስሙ ይክበር ይመስገን። የሰማነውን ሁሉ በልቦናችን ይጻፍልን። 30፣ 60፣ 100 ፍሬ አፍርተን የስሙ ቀዳሾች የመንግስቱ ወራሾች ለመሆን ያብቃን። በሰላም አሰንብቶ ልደቱን ጥምቀቱን ለማክበር ያብቃን። ይቆየን።